ጤና ይስጥልን የኒውስ ፕራይም ነው። የሰዓቱን አጭር መረጃዎችን ይዤ ቀርቤያለሁ። በቅድሚያም አርዕስተ መረጃዎቹን ላስቀድም። በአማራ ክልል ከሚንቀሳቀሱ ታጣቂ የፋኖ ቡድኖች አንዱ የሆነው የአማራ ፋኖ ህዝባዊ ድርጅት ወይም ደግሞ አፋድ ከክልሉ መንግስት ጋር የዘላቂ ሰላም ስምምነት መፈራረሙ መገለጹ እንዲሁም ማስታገሻ በሚል ማንኛውንም መድኃኒት ከሐኪም ትዕዛዝ ውጪ ከመውሰድ ህብረተሰቡ ሊጠነቀቅ እንደሚገባ መነገሩ ጨምሮም የትግራይ ኃይል ታጣቂዎች የክልሉ አስተዳደር ህንፃ ላይ ከበባ መፈጸማቸው የሚሉትና ሌሎች መረጃዎችንም ይዘናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ላይክ ማድረጉን አይዘንጉ። ሐሳብ አስተያየቶን ኮሜንት ሴክሽን ላይ ያስፍሩ። ዝርዝር ጉዳዮችን አድምጡ፣ አብረን እንከታተለው። ክቡራን አድማጮች፣ በቅድሚያ በአማራ ክልል ከሚንቀሳቀሱ ታጣቂ የፋኖ ቡድኖች አንዱ የሆነው የአማራ ፋኖ ህዝባዊ ድርጅት ወይም ደግሞ አፋድ ከክልሉ መንግስት ጋር የዘላቂ ሰላም ስምምነት መፈራረሙ ተገለጸ። የሰላም ስምምነቱ እንዲፈረም በማደራደር የአፍሪካ ህብረትና የምስራቅ አፍሪካ ልማት በየነ መንግስታት ድርጅት ወይም ደግሞ ኢጋድ መሳተፋቸውም ተነግሯል። ስምምነቱ የተፈራረሙት የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደና ከአማራ ፋኖ ህዝባዊ ድርጅት በኩል አቶ ማስረሻ ሰጤ መሆናቸውም ታውቋል። የአማራ ክልል ርዕሰ መስተዳድር በስምምነቱ ወቅት ዕለቱን ለክልላችን ህዝብ የመጀመሪያው ትልቅ የሰላም ኩነት የተካሄደበት ቀን ነው ሲሉ፣ ካፒቴን ማስረሻ ሰጤ ደግሞ ማንኛውም ግጭት መጨረሻ ውይይትና ድርድር ነው ማለታቸውም ተዘግቧል። እንዲሁም ከአሸማጋዮች አንዱ የሆነው የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር አምባሳደር ሰልማ ማሊካ አዳዲስ ስምምነት የአገሪቱን ቀጣይ መዳረሻ የሚያቀናኑ ሲሉ መናገራቸው ተገልጿል። ከ5 ቀናት በፊት የተለያዩ የማህበራዊ ሚዲያ ገጾች የአማራ ፋኖ ህዝባዊ ድርጅት ሁለት አመራሮች ከሌሎች አባሎቻቸው ጋር ለመንግስት እጃቸው መስጠታቸው ሲዘገብ ነበር። እጃቸውን ሰጡ ከተባሉ ኃላፊዎች መካከል አሁን ከአማራ ክልል መንግስት ጋር ዘላቂ ሰላም ስምምነት የተፈራረሙት ካፒቴን ማስረሻ ሰጤ ይገኙበታል። የመንግስት አሁን የአማራ ክልል መግለጫውን እስኪያወጣ ድረስ በጉዳዩ ላይ ምንም ያሉ ነገር አልነበረም። ከዚህ በፊት የአፋድ መሪ እንደሆኑ የሚነገረው አቶ እስክንድር ነጋ ከአፍሪካ ህብረት፣ ከምስራቅ አፍሪካ የልማት በየነ መንግስታት ድርጅት ወይም ደግሞ ኢጋድ፣ ከአውሮፓ ህብረት እንዲሁም በኢትዮጵያ ከአሜሪካ ኤምባሲ ተወካዮች ጋር ስፍራው ባልተገለጸ የክልሉ አካባቢ ተገናኝተው መወያየታቸውን የሚያመላክቱ መረጃዎች ወጥተው እንደነበርም ይታወሳል። በወቅቱ አቶ እስክንድር ነጋ ከፌዴራል መንግስቱ ጋር መደራደር የሚለው ጉዳይ በውይይት ወቅት እንዳልተነሳም ገልጸው ነበር። አሁን ድርጅቱን ወክለው ከክልሉ መንግስት ጋር ስምምነት የፈረሙት ካፒቴን ማስረሻ ሰጤ ሲሆኑ በዚህ ስምምነት ውስጥ አቶ እስክንድር የነበራቸው ሚና አልተገለጸም። ስምምነቱ የክልሉ መንግስት ለሰላም የሰጠው አማራጭ አካል እንደሆነና ለቀጣይ የህዝብ ሰላማዊ እፎይታ መሰረት የሚጥል ነው ተብሏል። ባለፈው ሳምንት የአማራ ፋኖ ህዝባዊ ድርጅት አፋድ ሁለት የሥራ አስፈጻሚ ኮሚቴ አባላቱን ከመንግስት ጋር ግንኙነት ፈጥረዋል በሚል ማባረሩ በስፋት ሲዘገብ ነበር። የድርጅቱ የሥራ አስፈጻሚ ኮሚቴ አባል ናቸው የተባሉት አቶ አሻግሬ ባየ መቀመጫቸውን በአሜሪካ ላደረጉ ዩቲዩብ ሚዲያዎች ኃላፊዎቹ የታገዱት ከመንግስት ተልዕኮ ተቀብለው በመገኘታቸው መሆኑን ተናግሯል። የታገዱት ኃላፊዎች በጎጃም የአማራ ፋኖ ሊቀመንበርና የድርጅቱ የውጭ ጉዳዮች ኃላፊ ማስረሻ ሰጤና የሥራ አስፈጻሚ ኮሚቴ አባልና በወሎ የደህንነት ኃላፊ የሆኑት መስፍን ከፈለ ናቸው ብለዋል። የተባረሩበት ዋና ምክንያት ሲጠቅሱ ከመንግስት ጋር ግንኙነት መፍጠራቸውና ተልዕኮ መቀበላቸው ስለተደረሰበት መሆኑን ተናግሯል። በግለሰቦቹ ላይ የተገኘው ማስረጃ ይፋ ከሆነ በኋላ ከኛ ጠፍቷል፣ የት እንዳሉ አናውቅም ሲሉ ከዩቲዩብ ገጹ ጋር ባደረጉት ቃለ ምልልስ ወቅት ገልጿል። አሁን ከአማራ ክልል ጋር የአማራ ፋኖ ህዝባዊ ድርጅትን ወክለው የሰላም ስምምነት ፈርመዋል የተባሉት ካፒቴን ማስረሻ ሰጤ የቀድሞ የአየር ኃይል አባልም ነበሩ። ከዚህ በፊት በመንግስት ቁጥጥር ስር በነበሩበት ወቅት በቂሊንጦ ማረሚያ ቤት ከተከሰተ የእሳት ቃጠሎ ጋር በተያያዘ እጃቸው አለበት በሚልም ተወንጅሎ ነበር። ከእስር ከተፈቱ በኋላ በአማራ ፖለቲካ ውስጥ ያላቸውን ተሳትፎ ያጠናከሩት ካፒቴን ማስረሻ ሰጤ በወሎ በነበረው የፋኖ እንቅስቃሴ ውስጥ ጉልህ ድርሻ እንደነበራቸውም ይነገራል። በኋላ ከአቶ እስክንድር ነጋ ጋር በመሆን የአማራ ፋኖ ህዝባዊ ድርጅትን መስርተው በተለያዩ የክልሉ አካባቢዎች ሲንቀሳቀሱ ቆይቷል። አሁን ከክልሉ መንግስት ጋር የተፈራረሙት የሰላም ስምምነቱ መንግስት በክልሉ ታጥቀው ለሚንቀሳቀሱ ኃይሎች በተደጋጋሚ መሳሪያቸውን አስቀምጠው ወደ ሰላማዊ የፖለቲካ ትግል እንዲገቡ ለሚያቀርበው ጥሪ እንደ ከፍተኛ ድል ሊቆጠር ይችላል። መንግስት በአገሪቱ የሚገኙ ታጣቂዎችን በትኖ በፌዴራል መንግስቱ ኃይል ስር ለማካተትና ወደ ማህበረሰቡ መልሰው እንዲቀላቀሉ ለማድረግ መወሰኑን ተከትሎ በፋኖ ታጣቂዎችና በፌዴራል መንግስት ኃይሎች መካከል በሚያዝያ 2015 ግጭት ተቀስቅሷል። በዚህ ዓመት ነሐሴ ወር ላይ መንግስት 23 ሚሊዮን የሚገመት ህዝብ በሚኖርበት በአማራ ክልል አስቸኳይ ጊዜንም አውጇል። ከዚያ ጊዜ ጀምሮ በክልሉ የተለያዩ አካባቢዎች በሚደረጉ ውጊያዎች በርካቶች ቤት ንብረታቸውን እንዲሁም
ህይወታቸውን አጥተዋል። በተለያዩ የአማራ ክልል ውስጥ የሚንቀሳቀሱ የፋኖ ታጣቂዎች በተለያዩ የአመራር ስር ሆነው የሚንቀሳቀሱ ሲሆን ወጥ የሆነ የጋራ አመራር እንደሌላቸውም ቢቢሲ ዘግቧል። በሌላ ዜና ማስታገሻ በሚል ማንኛውን መድኃኒት ከሐኪም ትዕዛዝ ውጪ ከመውሰድ ህብረተሰቡ ሊጠነቀቅ እንደሚገባ ተነገረ። መድኃኒቶችን ያለ ሐኪም ትዕዛዝ መጠቀም እንዲሁም ከታዘዘው መጠን በላይ መውሰድ ለጸረ ተዋሲያን መድኃኒቶች በጀርሞች መላመድ እንደሚያስከትል በወራቤ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የላቦራቶሪ ዳይሬክተርና የጸረ ተዋሲያን መላመድ ኮሚቴ ዋና ሰብሳቢ የሆኑት ባህረዲን ዳሪ ለብስራት ሬዲዮ ተናግሯል። የጸረ ተዋሲያን መድኃኒቶች በጀርሞች መላመድ ምክንያት ታማሚዎች ታክመው መሄድ ከሚገባቸው በላይ በጤና ተቋማት እንዲቆዩ ላልተፈለገ ወጪ እንዲሁም ለከፋ የጤና ችግር ተጋላጭ እንደሚያደርጉና በሽታው የመከላከል አቅም እንደሚቀንሱ ጠቁሟል። የማስታገሻ መድኃኒቶች ከሕክምና ባለሙያ ትዕዛዝ ውጪ መውሰድ የጎንዮሽ ጉዳቶች እንደሚያስከትልም ጠቁሟል። የማስታገሻ መድኃኒቶች ከሕክምና ባለሙያ ትዕዛዝ ውጪ መውሰድ የጎንዮሽ ጉዳቶች እንደሚያስከትል ተጠቁሟል። ሰዎች ለራስ ምታትና ለተለያዩ ህመሞች ከፓራስታሞል ጀምሮ ዳይክሎፊን እያሉ የሚወስዷቸው መድኃኒቶች ደረጃቸው ከፍ እያለ በሄደ ቁጥር የሚያስከትለው ችግርም እንደሚጨምር ተነግሯል። በተጨማሪም በንጽህና ጉድለት የጸረ ተዋሲያን ጀርሞችን መላመድ ከታማሚ ወደ ታማሚ ስለሚተላለፉ ንጽህና መጠበቅ እንደሚገባም ተነግሯል። በዓለም ላይ ከፍተኛ ደረጃ በሰዎች በአካባቢ እንዲሁም በእንስሳት ላይ ከፍተኛ የሆነ ጉዳትን የሚያስከትልም ሲሆን ኢንፌክሽን እንዳይፈጠር እንዲሁም ሌሎች ጉዳቶችንም ለመቆጣጠር የሚመለከተው አካል ሁሉ በትኩረት ሊሰራበት የሚገባ ጉዳይ መሆኑ ተጠቁሟል። ማንኛውም ሰው ህመም ስለተሰማው ብቻ ማስታገሻ በሚል ማንኛውንም አይነት መድኃኒት መውሰድ እንደሌለበት፣ እንደ ኢትዮጵያ ያሉ ታዳጊ ሀገራት ላይ ደግሞ በከፍተኛ ደረጃ ጉዳት እንደሚያደርስ በወራቤ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የላቦራቶሪ ዳይሬክተር የጸረ ተዋሲያን መላመድ ኮሚቴ ዋና ሰብሳቢ የሆኑት ባህረዲን ዳሪ ጨምረው ለብስራት ሬዲዮ ተናግሯል። በወራቤ ሆስፒታል በሽታውን የመከላከል ስራ በትኩረት በኮሚቴ ተዋቅሮ የተሰራ እንደሚገኝም ገልጸዋል። በሌላ መረጃ የታጠቁ የትግራይ ኃይል አባላት ደሞዝ ዘገየብን በሚል ቅሬታ መቀለ የሚገኘውን የትግራይ ጊዜያዊ አስተዳደር ጽህፈት ቤት ህንፃ ላይ ከበባ መፈጸማቸው ተነገረ። የትግራይ ኃይል አርሚ 31 የተባለው ክፍል ከ70 በላይ የሚሆኑ አባላት ረቡዕ ህዳር 24 2018 ዓ.ም ምሽት አርጋሩ ወይም ደግሞ አንደርታ ከተባለ ቦታ ተነስተው ነው ሐሙስ ዕለት በአስተዳደሩ ህንፃ ላይ ከበባ የፈጸሙት። የሰራዊቱ አባላት የነፍስ ወከፍ መሳሪያ የሆነውን ክላሽንኮ ጨምሮ ዲሽቃ የተባለውን የቡድን መሳሪያ የታጠቁ መሆናቸውን የዓይን እማኞች ተናግረዋል። ይህ በእንዲህ እንዳለ የአርሚ 31 የቅርብ አዛዦች ክስተቱን ለማርገብ ሊያናግሯቸው ቢሞክሩም ከፍተኛ ባለስልጣናት መጥተው ያናገሩን በሚል ሳይቀበሏቸው መቅረቷቸው ተገልጿል። ቢቢሲ ትግረኛ ስለ ሁኔታው ዝርዝር መረጃ ከክልሉ ባለስልጣናት ለማግኘት ጥሪ እያደረገ ነው። የታጣቂዎች እንቅስቃሴ ከትናንትም ጀምሮ የታየ መሆኑን ነዋሪዎች ያመላከቱ ሲሆን በዚህም ሳቢያ በመቀለ ነዋሪዎች ዘንድ ስጋት ተፈጥሯል። የክልሉ ባለስልጣናት ውጥረቱን ለማርገብ ጥረት እያደረጉ መሆኑ የተገለጸም ሲሆን ከእኩለ ቀን በኋላ ታጣቂዎች ከጊዜያዊ አስተዳደሩ ከፍተኛ ባለስልጣናት ጋር ውይይት መጀመራቸው አሁን እየወጡ ያሉ መረጃዎች ያመላክታሉ። ነገር ግን በውይይቱ ውስጥ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተር ጀነራል ታደሰ ወረደ ስለመኖራቸው የታወቀ ነገርም የለም። የአርሚ 31 ታጣቂዎች በክልሉ መስተዳደር ህንፃ ዙሪያ ከበባ በፈጸሙበት ጊዜ በአካባቢው የተሽከርካሪዎች እንቅስቃሴ ተስተጓጉሎ እንደነበርም ነዋሪዎች ገልጿል። እንዲህ ያለው የትግራይ ኃይል አባላት ተቋሙና ጥያቄ ለመጀመሪያ ጊዜ የተከሰተ ሳይሆን ከዚህ ቀደምም የክልሉ ዋና ከተማ መቀለን ጨምሮ በተለያዩ አካባቢዎች አጋጥሞ እንደነበርም ተዘግቧል። በተለይ ባለፈው ጥቅምት ወር መጀመሪያ ላይ በትግራይ ኃይሎች ውስጥ ያሉ የአርሚ 22 አባላት ወደ መቀለ ጎዳናዎች ወጥተው ቅሬታቸውና ጥያቄያቸውን አሰምተው ነበር። የሰራዊቱ አባላት በተመሳሳይ ወደ ክልሉ ጊዜያዊ አስተዳደር ህንፃ ሄደው የነበረም ሲሆን የተለያዩ መንገዶችን በዚያ ሳቢያ ተዘግተው የነዋሪዎች እንቅስቃሴ ተስተጓጉሎ እንደነበርም ይታወሳል። የተከበራችሁ የዩቲዩብ ቻናል ቤተሰቦች